በፌስቡክ ላይ ነው አማን ደውዬ ስልኩን ስለፈለኩኝ አማን ጋር ደውዬ ስልክን ነበር ፈልጌ ተዳውልን አልፈልግም ግን አማን ወስዳችሁ ስላለ ከማን ጋር ላይ መተናል አይተናል እንግዲህ ከበፊቱ ተሽሏል ይመስለኛል አሁንም እግዚአብሔር ፈጽሞ ይማር ለቤት ያልቃል በቅርቡ በተከናወነው የቦስተን ማራቶን ሪከርድ አሻሽላ ያሸነፈችው አትሌት በዛሬው ዕለት ሆስፒታል ተገኝታ እጅግ አስገራሚ ስራ ሰርታለች ሆስፒታል ተገኝታ አንድ ታማሚ ድጋፍ አድርጋ አበረታታ ስትወጣ የሚያሳየው ቪዲዮ በማህበራዊ ሚዲያ እየጋገሪያ ሆኖ ቀጥሎ አትሌቷ ማነች የት ሆስፒታል ነው የተገኘችው ወደ ኋላ መለስ ብለን ስለ አትሌቷ ማስገራሚ የህይወት ታሪኮችን መረጃዎችን ይዘንላችሁ መተናል ሰላም የጎትስ ኒውስ ቤተሰቦች አብራችሁን ስትቆዩ እጅግ አስገራሚ መረጃዎችን ተሰማላችሁ አብራችሁን ስትቆዩ ታዲያ መረጃዎቹ ለሌሎች እንዲደርሱ ላይክ ሼር ሰብስክራይብ ታደርጉ በአክብሮት እንጋብዛለን አትሌቷ ያለም ዘርፍ ይዋላው ትባላለች ተወልዳ ያደገችው በአማራ ክልል ምዕራብ ጎጃም ዞን በኡግራ ትምህርት ቤት እስከ 8ኛ ክፍል ድረስ ትምህርቷን የተከታተለችው አለም ዘርፍ ሩጫ የጀመረችው በትምህርት ቤቷ በሚሰጣት የሰውነት ማጎልበሻ ትምህርት አማካይነት ስለመሆኑ የህይወት ታሪኳ ያሳያል ተማሪዎች የተለያዩ ስፖርቶችን በሚሰሩበት ወቅት አትሌቷ ያለም ዘርፍ ይዋላው ለሩጫ ያላትን ተሰጥኦ ተገነዘቡት ስፖርት አስተማሪዋ በዚህ ተሰጥኦ ላይ እንድታተኩር ምክራቸው ለግሰዋት ከዛ በኋላ እንግዲህ ቀሪው ታሪክ ሆኖ ቀርቷል በቅርቡ በተካሄደው የቦስተን ማራቶን ላይ በወንድና በሴት ኬንያን አትሌቶች ያሸነፉ ቢሆንም ኢትዮጵያዊቷ ያለም ዘርፍ ይዋላው የ2025 የቦስተን ማራቶን 3ኛ ደረጃን ይዛ ነው ያጠናቀቀ ነገር ግን ሪከርድ አሻሽላለች በሴቶች 3 አትሌቶች ቦታውን ክብረ ወሰን ያሻሻሉ ሲሆን ኢትዮጵያዊቷ ያለም ዘርፍ ይዋላው 3ኛ ብትወጣ ከዛሬ በቦስተን ኮሮጦ ኢትዮጵያን አትሌቶች የተሻለውን ሰዓት ነው ያስመዘገበች የቦታው ሰዓት በብዙነሽ ዳባ በ2014 ተይዞ የነበረ ሲሆን ያለም ዘርፍ ይዋላው በ2 ሰዓት 18 ደቂቃ በመሮጥ በቦስተን የተሻለውን የሴት የኢትዮጵያን አትሌቶች ሆኖ እንዲመዘገብ አድርጋለች በወቅቱም አብራት ከረጦቹ በአማኔ ጋር የነበራት መተጋገዝ እጅግ ስነ ምግባር ያላት አትሌት ስለመሆኗ ማሳያም ሆኖ በመገናኛ ብዙሃን ጭምር ሲዘገብ እንደቆየ ይታወሳል በዛሬው ዕለትም እንግዲህ በጳውሎስ ሆስፒታል ተገኝታ የሰራችው ስራ ብዙዎችን ከብዙዎች ዘንድ ምስጋና እየተቸራት ይገኛል እንደሚታወቀው የታዋቂው ተመስገን በአዲስ ሕክምና ላይ እንዳለ ይታወቃል እሱንም መገናኛ ብዙሃን ላይ የተመለከተችው አትሌቷ በሆስፒታል ተገኝታ ስታበረታታው የሚያሳየው ቪዲዮ እኛም አያይዘንላችኋል ትመለከቱ ትችላላችሁ እሱ ላይ እንደሚታየው አበረታታው ስትወጣ ድጋፍ እንዳደረገችለትም መረጃዎች እየወጡ ይገኛሉ ሕክምናውንም የሚያግዘውን ገንዘብ ድጋፍ አድርጋለታለች ግለሰቡም ሲያመሰግናት ስሜታዊ ነው ሲያመሰግናት የሚያሳየው ቪዲዮ መነጋገሪያ ሆኖ ወጥቷል በፌስቡክ ላይ ነው አማን ደውዬ ስልኩን ስለፈለኩኝ አማን ጋር ደውዬ ስልክን ነበር ፈልጌ ተዳውልን አልፈልግም ግን አማን ወስዳችሁ ስላለ ከማን ጋር ላይ መተናል አይተናል እንግዲህ ከበፊቱ ተሽሏል ይመስለኛል አሁንም እግዚአብሔር ፈጽሞ ይማር ለቤት ያልቃል እግዚአብሔር ፈጽሞ እሺ አመሰግናለሁ እስኪ ሌላ አዲስ ሞክር እዚህ ካገኘን እናያለን እሺ ዘመን ወጣበሬ ነው በርግጥ አትሌቷ ከትምህርት ቤት ጀምሮ እንዲህ አይነት ቅንነት ደግነትና በአትሌቲክሱ ዘርፍም በነበራት ቆይታ በእንደዚህ አይነት ባህሪያ እንደምትታወቅ ብዙ ጓደኞቿም ያወሩላታል አትሌት ያለም ዘርፍ ሩጫ ውጤትን ሀብላ የጀመረችው የአካዳሚ ሯጮች ውድድር በባህር ዳር ከተማ ተካሂዶ በማሸነፍ ክልሏን ወደ አዲስ አበባ የሄደችበት ወቅት ነው በዚህ ወቅት ታዲያ በአካዳሚ ሯጭነት ከካምፕ የተያዙ ሌሎች አትሌቶች ጋር ተቀላቅላ የአትሌትነት ስኬቷን ጥንስስ እየጀመረችው የዛኔ ነው ከወንበርማ ሸንዲ አካባቢ የተነሳችው ያለም ዘርፍ በዓለም ላይ ባሉ ትልልቅ የሩጫ
መሞችና ጎዳናዎች ላይ ሮጣ የሀገሯን የክልሏን ቲም የወረዳዋን የቀበሌዋን ስም ሳይቀር አስጠርታለች። በቤት ውስጥ ውድድር የ10,000 ሜትር ክብረ ወሰን በእጇ በማስገባት የድል ግስጋሴዋን ቀጥላለች። የዓለም ዘርፍ ነሐሴ 2013 ዓመተ ምህረት በአሜሪካ የግማሽ ማራቶን ውድድር አካሄዳ አሻሻለች የተባለበትን ውጤት እንደመጀመሪያ ትልቅ ውጤቷ እንደምትቆጥረው ነው የገለጸችው። ይሁንና በዚህ ግማሽ ማራቶን ውጤት ውድድሩን በሚመራው አካል በዓለም ክብረ ወሰን ሆኖ እንዳልተያዘላት ሲነገራት በእጅጉ አዝና ነበረ። በወቅቱ እሷንና አሰልጣኛን ጨምሮ ኢትዮጵያን ደጋፊዎቿን ክብረ ወሰን አሻሽላለች በመባሏ የተደሰቱና የጨፈሩ ቢሆንም ከሁለት ወራት በኋላ አትሌቲክሱን የሚመራው አካል ውጤቱን የዓለም ክብረ ወሰን አለመሆኑን አሳውቋት እንደነበረም ታሪክ ማህደሯ ያሳያል። የዓለም ዘርፍ በተለያዩ ውድድር መድረኮች አገሯን ክብር አስጠርታለች። በተለይም የመላው አፍሪካ ጨዋታዎች በሞሮኮ በግማሽ ማራቶን ተሳትፋ ወርቅ በማምጣት የጀመረችው የአትሌቷ ጉዞ በቻይና በኒው ዴልሂና ሌሎችም ቦታዎች በግማሽ ማራቶን ውድድር ድምቀት ሆናለች። በቶኪዮ ኦሎምፒክ በሄንግሎ 10,000 ሜትር ሮጣ አራተኛ የወጣችው የዓለም ዘርፍ ኢትዮጵያን በ10,000 ሜትር ወክላ የሮጠችው አንዷ አትሌት የእግር ጉዳት የነበረባት መሆኑ እየታወቀ እንድትሮጥ መደረጉም የዓለም በጉጉት የሚጠብቀውን የቶኪዮ ኦሎምፒክ ከሁለት ዙር በኋላ መሮጥ አቅቷት ውድድሩን አቋርጣም እንደነበር ይታወቃል። ውድድሩ የሀገርን ሰንደቅ ዓላማ በዓለም አደባባይ ከፍ ለማስደረግ ከሆነ ጉዳት የነበረባት አትሌት ቀርታ እኔ ውድድሩን መሳተፍ ነበረብኝ ብላለች። አትሌቷ የዓለም ዘርፍ በተለያየ ጊዜ እንግዲህ መገናኛ ብዙሃን ላይ ቀርባ በመሰጣቸው አስተያየቶች ቤተሰቦቿን ያረጉላት ድጋፍ እጅግ አርጋ ነው የምታመሰግነው። ወላጅ እናቴ በትምህርት ቤታችን ሆነ ከሌሎች ትምህርት ቤቶች ጋር ተወዳድሬ ስሜ በአሸናፊነት ሲጠራ ደስተኛ ነበረች የምትለው የዓለም ዘርፍ እንደውም እናቴ ሩጫን መክሊቴ እንደሆነና አጠንክሬ ቢይዘው ውጤታማ እንደምሆን ቀድማ የተረዳች ሁሉ ይመስለኛል በማለት እናቷ የመክሊቷ ደጋፊ እንደነበሩ ማስታወሳለች። ምንም እንኳን አትሌቷ የቤተሰቧን ይደረግላት የነበረውን ድጋፍ በዚህ መልኩ ብታነሳ እኔ ሩጫን በጀመርኩበት ሸንዲ አካባቢ የአትሌቲክስ ፕሮጀክት የነበረ መሆኑ በጥሩ ጎኑ ማንሳት እችላለሁ ያለችው የዓለም ዘርፍ ነገር ግን ክልሉ አዳጊ አትሌቶች የክልሉ መንግስት ትኩረት የተነፈጋቸው የመሮጫ ጫማ በማጣት ለመሮጥ ምቹ ባልሆኑና የላስቲክ ጫማዎች እየሮጡ ለጉዳት መዳረጋቸው የተለመደ አሰራር ነው ስትል ቅሬታዋንም ታቀርባለች። ከዛ አንጻር እነዚህ ችግሮች ቢስተካከሉ እኛ የደረስንበት ደረጃ ላይ ለመድረስ የሚተጉ በርካታ ታዳጊዎች አሉና ታዳጊዎቹ ትኩረት ይሰጣቸው እያለችን በመገናኛ ብዙሃን ጭምር እየተገኘች ስለ ታዳጊዎቹ ስትከራከር ቆይታለች። የሆነ ሆኖ በወገራ ትምህርት ቤት ተማሪዎች የተለያዩ ስፖርትን በሚሰሩበት ወቅት አትሌት የዓለም ዘርፍ የኋላው ለሩጫ ያላትን ተሰጥኦ የተገነዘቡት የስፖርት አስተማሪዋና ቤተሰቦቿ በዚህ ተሰጥኦ ላይ እንድታተኩር ምክራቸው ለግሰዋታል። እሱንም ምክር ተቀብላ ከትምህርት ቤት አንስታ በዓለም አቀፍ መድረክ ስኬት እያስመዘገበች ትገኛለች። ቅድም እንዳነሳሁላችሁ በትምህርት ቤታቸው ውስጥ እርስ በርስ ውድድር ሲያደርጉም ሆነ የትምህርት ቤቶቹ እርስ በርስ ውድድሮች ላይ ተሳትፎ እያደረገች ውጤት ስታመጣም ነው የምትታወቀው። ከዛ በኋላ ነው እንግዲህ በአትሌቲክስ ፌዴሬሽን ኩላልፋ ሀገሯን ወክላ ጭምር በዓለም አቀፍ መድረኮች ውድድር እያካሄደች የሚገኘው። እንዳቀርኩላችሁ በዱባይ ማራቶን የኢትዮጵያን ተሳትፎ ሪከርድ ያሻሻለችበትን ውጤት አስመዝግባለች። በቀጣይም እንግዲህ በዓለም ሻምፒዮናና በኦሊምፒክ መድረክ ላይ ውጤት ያመጣሉ ተብሎ ከሚጠበቁ አትሌቶች መካከል የምትጠቀሰው የዓለም ዘርፍ በዛሬው ዕለት በሆስፒታል ተገኝታ ያሳየችው ተግባር ለብዙዎች አራያ የሚሆነው እውቅናቸውን ተጠቅመው የተቸገሩ ሰዎች ለመድረስና መርዳት አለሁላችሁ ማለት ያስፈልጋል። እንግዲህ የኒውስ ቤተሰቦች ዓለም ዘርፍ በሆስፒታል ተገኝታ ያደረገችውን በጎ ተግባር የሚያሳየው ቪዲዮ ከዚህ ቀጥሎ አያይዘንላችሁ እንድትመለከቱት እየጋበዝን የዛሬው መረጃችን በዚሁ ጨረስን። መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም በፌስቡክ ላይ ነው አማን ደውዬ ስልኩን ስለፈለኩኝ አማን ጋር ደውዬ ስልክ ነበር ፈልጌ ተደዋውለን መምጣት ፈልገን ግን አማን ወስዳችሁ ስላለ ከማን ጋር ላይ መተናል አይተናል። እንግዲህ ከበፊቱ ተሽሏል ይመስለኛል። አሁን እግዚአብሔር ፈጽሞ ይማር ለቤት ያብቃ። እግዚአብሔር ፈጽሞ እሺ አመሰግናለሁ።